ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ለቦርጭ ለሆዳችን አካባቢ ላለ ለስብ ክምችት የሚያጠፋልን የሚቀንስልን የጁስ አይነት የጁስ አሰራር ነው ይዤላችሁ ብቅ ያልኩት። እስከ መጨረሻው ድረስ አብራችሁን ከኔ ጋር ቆዩ ብዬ ስልካበስ አሁን ወደ አሰራራችን እንግዲህ እንደምታዩት ጂንጀር ሌመን እንዲሁም ግሪን አፕል እና ሌመን አዘጋጅቻለሁኝ። ሎሚ ዝንጅብል እንዲሁም ደግሞ አረንጓዴ አፕል እና እንደዚህም ደግሞ የሾርባ ቅጠል ወይ ሾርባ ገንዱን ሾርባ ላይ ነው የሾርባ ነገሮች ላይ ነው የምንጠቀምባቸው ይሄንን ሴላር ማለት ነው። ከዛ በኋላ አንድ ላይ በደንብ ታጥቦ በደንብ አጥበን አዘጋጅተናል። ከዛ በኋላ በምታዩት መልክ ክትፍትፍ አድርገን ለመፍጫችን እንዲመቸው አድርገን በዚህ መልክ እናዘጋጀዋለን። ጂንጀሩን፣ ሌመኑን፣ ግሪን አፕል እንዲሁም ደግሞ ሴላሪውን እንደዚህ በዚህ መልክ አዘጋጅተናል። ከታትፈን ያዘጋጀነው በሙሉ እንዳለ ወደ ብሌንደራችን ወይ ደግሞ ወደ መፍጫችን ላይ እንጨምራለን። በመጀመሪያ ሴላሪያችንን እንጨምራለን ከትፈን ያዘጋጀነውን ማለት ነው። ቅጠሉንም አንድ ላይ ብትጠቀሙት በጣም ጥሩ ነው፣ በጣም አሪፍ ነው። እንዲሁም ቀጥለን ግሪን አፕላችንን እንጨምራለን። ከዛ ሌመናችንን እንዲሁም ቀጥለን ደግሞ ጂንጀራችንን ወይ ደግሞ ዝንጅብሉን እንጨምርና ከዛ አንድ ላይ አብሮ ዝንጅብሉ እንዳያችሁት ጂንጀሩን እንዳያችሁት ለማሽኑ እንዲመች በጣም በትንንሹ አድርገን ነው መክተፍ ያለብን ለማሽናችን እንዲመቸን ማለት ነው። ጂንጀር ብዙ ጊዜ ማሽን የማበላሸት በውስጡ ያለው እንደ አሰር ወይ ደግሞ እንደ ቃጫ የሚመስለው ነገር ማሽናችን ሊያበላሽበት ስለሚችል እንድትደቀቅ አድርገን ብንፈጨው ብንከትፈው ሞር የተሻለ ጥሩ ነው። ከዛ ውሃን ጨምርና የሚያስፈልገንን የሚያህል ይዘን እንፈጨዋለን ማለት ነው። እንግዲህ ይሄ ግሪን ጁስ ብዙ በቫይታሚንም በፕሮቲንም እንዲሁም ደግሞ በተለያየ ንጥረ ነገሮች የተሞላ የጁስ አይነት ነው ማለት ነው። በጣም በተለይ ለሆዳችን አካባቢ ለስብ ሆዳችን አካባቢ ላሉ ስብ እንዲሁ ለቦርጭ በጣም ፍቱን የሆነ በጣም በቀላሉ በአጭር ጊዜ ውስጥ ለውጥ ልናይበት የምንችል በየጊዜው ጧት ጨጓራችሁን የማያማችሁ ከሆነ ከቁርስ በፊት ጨጓራችሁን ደግሞ የሚያማችሁ ከሆነ ደግሞ እንደ ውሃ ነገር ጠጥታችሁ ግን ምግብ ሳትበሉ እንድትጠጡት ብዬ በዚህ አጋጣሚ ይሄን ሀሳብ ሰጣችኋለሁ። ይሄው እንደምታዩት በዚህ መልክ ፈጭተን ከጨረስን በኋላ እናጠለዋለን። ብንፈልግ ይሄንን ጁስ ሳናጠል መጠቀም እንችላለን። ምክንያቱም እንደዚህ የምናወጣው አሰሩን ወይም ደግሞ በፋይበር የበለጸገውን ነው። ብንፈልግ አብሮ መጠቀም እንችላለን፣ ብንፈልግ ደግሞ አጥለን መጠቀም እንችላለን ማለት ነው። እንደ ፍላጎታችን ማለት ነው። እንደምንወደው እንዲሽክር ሲል አፋችን ላይ ማንወድ ነገር ከመሰለን አጥለን አይ ደግሞ ካልን ደግሞ አንድ ላይ ሳናጠል ዝም ብለን መጠቀም እንችላለን። ከዛ በእንደዚህ መልክ ይዘን አሰሩንና ወይ ደግሞ በአሰሩን እንደዚህ እናወጣና የፈጨነውን ፈጭተን እንግዲህ ጂንጅብሉ ሎሚው አንድ ላይ ይሄንን ጁስ ከ5 ቀን እስከ 7 ቀን ድረስ በውጪ እስከ 1 ሳምንት የሚያክል በውጪ በፍሪጅ ውስጥ ብናስቀምጠው ምንም ነገር ሳይሆን እንጠቀምበት የምንችል ማለት ነው። አንድ ሰርተን ለሳምንት ለ5 ቀን እንደሚያስፈልገን የቀናት መጠን አዘጋጅተን መጠቀም እንችላለን። እንዴት እንደሚያምር እንደምታዩት በዚህ መልክ ከፈጨን ካዘጋጀን በኋላ እንደዚህ እናዘጋጀውና ከዛ በእንደዚህ አይነት እቃዎች ካለን እሰየው፣ ከሌለን ግን በአንድ እቃ ላይ አንድ ላይ ሰብሰብ አድርገን አስቀምጠን በየቀኑ መጠጣት ስንፈልግ የምንፈልገው መጠጫችን ላይ እየቀነስን መጠቀም እንችላለን። ቢቻል በእንደዚህ በራሱ ቢሆን ሞር የበለጠ እንዲያስታውሰን አንድ ወስደና ጥጥት እንዳናረጋት ይረዳናል ማለት ነው። እኔም በእንደዚህ መልክ አዘጋጅቼዋለሁኝ። የእውነት በጣም ልዩ የሆነ ለቦርጭ ፍቱን ምርጥ የሆነ ተመራጭ የሆነ ቦርጭን ሊያስተካክልልን ሊቀንስልን ሊያጠፋልንም ብሎም የሚችል ከአመጋገባችን አስተካክለን አንድ ላይ በጣም የሚጠቅም የጁስ አይነት አሰራር ማለት ነው። የግሪን ጁስ አሰራሪ ለቦርጭ የሚጠቅም ሆዳችን አካባቢ ላለ ስብ የሚጠቅመን የጁስ አሰራሪ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ ደግፉ ብዬ እላችኋለሁኝ። በጣም ልዩ ነው፣ ትወዱታላችሁ። ሰርታችሁ ሞክሩት። እንዲሁ ደግሞ ሰርታችሁ ሞክራችሁት በላያችሁ ላይ ለውጥ ያመጣችሁበት ነገር ካያችሁ ኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ፣ እኔም ደግሞ እመልስላችኋለሁ ማለት ሌሎችም ደግሞ ኮሜንቱን አይተው ይጠቀሙበታል። ሰርታችሁ ሞክሩት። በድጋሚ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር
ላይክ ኮሜንት ያረጋችሁ ቤተሰብ ሁኑ አበረታቱ እንዲሁ ደግሞ ሰብስክራይብ ሼር ላይክ ኮሜንት ያረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው ልዩ ነው ተወዱታላችሁ ሰርታችሁ በየቀኑ ብትጠጡት የማይሰለቻችሁ እንደ ቁርስ ማለት እንደ ምግብ በሉት ይሄን ከጠጣችሁ በኋላ ለረጅም ሰዓታት ምግብ ሳትበሉ መቆየት ትችላላችሁ በቃ እንደ ምግብ ማለት በውስጡ ባለው በአፕል ውስጥ ያለው ቫይታሚን ፕሮቲን እንደዚሁም ደግሞ በሴራሊየው ላይ እንደዛው ያለው በጂንጀሩ በሌመኑ በተለያዩት ነገር ላይ ባሉት ቫይታሚንና ንጥረ ነገሮች አማካኝነት በተለይ በአፕል ላይ በመናገኘው ቫይታሚን እና እንደዚሁም ደግሞ ፋይበር ደግሞ እንዲሁም ደግሞ ፕሮቲን በመናገኘው አማካኝነት ምግብ እንዳይረበን ይረዳናል ማለት ነው በጣም ልዩ ነው እዚህ ላይ ከፈለግን ማር ጠብ አድርገን መጠቀም እንችላለን ብንፈልግ ማስቀረት እንችላለን በመንፈልገው መንገድ አርተን መጠቀም እንችላለን ግን ማሩን ልንጠጣ ስንል ነው ማሩን ጠብ የምናደርገው እንጂ ማር ጨምረን እንዳናስቀምጠው እንዳይበላሽብን በቀላሉ ማለት ነው ምርጥ የሆነ ግሪን ጁስ ለቦርጭ ሆዳችን አካባቢ ለስብ የሚረዳን የጁስ አሰራር ይሄንን ይመስላል አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም